ምክክርን በማስቀደም ምክንያታዊነትን በማላበስ ልዩነቶችን ከጠመንጃ ፈሙዝ ይልቅ በመቀራረብ በመፍታት ሀገርን ማሻገር ላይ ትኩረት አድርጎ እየሰራ ይገኛል። የኢትዮጵያ ሀገራዊ የምክክር ኮሚሽኑ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍን በአዲስ አበባ እያደረገ ሶስተኛ ቀኑን ይዟል። የምክክር ሂደቱ ችግሮችን በሐሳብ ለመፍታት የሚበጅ ሀገርንም የሚያሻግር ለቀጣይ ትውልድም በመነጋገር ልዩነትን መፍታት እንደሚቻል አስተማሪ እንደሚሆን በርካቶች ያነሳሉ። ከኢሄሜን ጋር ቆይታን ያደረጉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ያለፉት ቀናት የኮሚሽኑ የምክክር ሂደት ጥብቅ ስነ ምግባርን የተላበሰ በርካታ ሐሳቦችም የተንሸራሸሩበትና ለበርካታ ችግሮች መፍትሄን የሚያመጡ ሐሳቦችም የተነሱበት ስለመሆኑ ተናግረዋል። ሀገራዊ የምክክር ኮሚሽኑ የሚነሱ ሐሳቦችን በማቀራረብ ህመምን በመፈወስ ሰላምን ለማስፈንና አብሮነትን ለማጽናት የሚጫወተው ሚና የጎላ ነው ብለዋል። እየታየ ያለው ዲሲፕሊን እየታየ ያለው መደማመጥ ለሌላው ህመም ሌላው ትኩረት መስጠት እና ጆሮ መስጠት እጅግ በጣም ደስ የሚያሰኝ ይሄ ባህላችን ሊሆን የሚገባው በርግጥም ይሄ የምክክር መድረክ መፍትሄ ሊያመጣ ይችላል። በርካታ የኢትዮጵያ ህመሞች ሊታከሙበት ይችላሉ። በርካታ ጽንፍ የረገጡ የማይቀራረቡ የሚመስሉ አስተሳሰቦች በመነጋገር ሊቀራረቡ ወደ መሃል መምጣት እንደሚችሉ ለኢትዮጵያችን የሚበጃት ነገር ለሁላችንም የሚበጀው ነው የሚለው በትክክል የተንሸራሸረበት ነው። ሐሳብን ያስቀደመ በምክንያት ላይ የተመረኮዘ ንግግር ችግርን የሚቀርፍ ነው ያሉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመነጋገር ወደ አንድነት መምጣት ልዩነቶችንም ማጥበብና መፍታት ክብር ሊሰጠው የሚገባ ጉዳይ ስለመሆኑ አጽንኦት ሰጥተዋል። የእስካሁኑ የምክክር ሂደት ጤናማና ጠቃሚ ሐሳቦች የተንሸራሸሩበት መሆኑን አንስተዋል። እንደ መነጋገር መልካም ነገር የለም። ምንም አይነት ሐሳብ ሊሆን ይችላል። ሐሳብን ቁጭ ብሎ መነጋገር መደማመጥ ምን ማለት ፈልጎ ነው ብሎ ነገርን ከስሩ ሙሉ ሐሳቡን መረዳት እጅግ በጣም ጠቃሚ ነው። ቁጭ ብለን ስንነጋገር የዛን ያክል በጣም የተራራቀና የማያቀራርብ ጉዳይ ሆኖ አይደለም የሚታየው። እንደ አንድ ሀገር ዜጎች ለአንድ ዓላማ ለአንድ ህዝብ እንደሚሰራና ተመሳሳይ አጀንዳና ፍላጎት እንዳለው ማህበረሰብ በጋራ እንዳንቆም የሚያራርቁንን ነገሮች ሐሳቦች ጉዳዮች በመቀራረብ መነጋገር ዋናው ትልቁ ነገር ክብር ሊሰጠው የሚገባው እሱ ነው። ከዛ ውጪ የተለያዩ ሐሳቦች አጠቃላይ ህዝቡ መላው ማህበረሰብ ተወክሎ በሚወያይበት በሚወስነው ውሳኔ ተገዢ የምንሆን ነው የሚሆነው። ሀገራዊ ምክክር ለኢትዮጵያ በርካታ ተስፋዎችን የሚሰንቅ ነው ያሉት ከንቲባ አዳነች አቤቤ ከአራቱም ማዕዘናት የተሰባሰቡ ኢትዮጵያውያን ስለ ሀገራቸው ጉዳይ እንዲመክሩ ዕድልን የፈጠረ ነው ብለዋል። በዚህ ምክክር ላይም የሐሳብ መቀራረብ የተስተዋለበት የሌሎች ሐሳብን ለመቀበልም ጤናማ ሐሳብ የሚገነባበት ነው ያሉት ከንቲባ አዳነች አቤቤ ይህ ደግሞ ለቀጣዩ ትውልድም ሆነ ለሀገር ትልቅ ተስፋን የሚያጭር ነው ብለዋል። ሐሳቤ ዋጋ አለው ብሎ ክብር ሰጥቶ መጥቶ ቁጭ ብሎ መወያየት ከቻለ አንዱ ይሄ ነው ተስፋ የሚሰጠው። ሁለተኛ የማይጥመውም ቢሆን ሐሳብ ከሌላ ሰው ሲነሳ ከሌላ አካል ሲነሳ ማዳመጥ መቻሉ ለመረዳት ጥረት ማድረጉ ይሄ ጤናማ ነው። በጣም ሐሳቦችን ለማቀራረብ በሚደረገው ጥረት ውስጥ የተወሰነ የራስን ሐሳብ ብቻ ሳይሆን የሌላውም ሐሳብ መካተት አለበት የሚለው ጤናማ የሆነ ሐሳቦችን አይተናል። ስለዚህ ይሄ ትልቅ ተስፋ ነው ለሚቀጥለውም ትውልድ ይሄ ትልቅ መሰረትን የሚገነባ ለሀገራችን ተስፋ የሚሰጥ ፊታችን ጊዜ ከፊታችን ነው ያለው መጪውን ጊዜ ብሩህ ነው ብለን እንድናምን የሚያደርግ መደላድል ነው እየፈጠረ ያለው። ኢትዮጵያውያን መነጋገርን ማስቀደም የሀገር ኃላፊነትን መሸከም ትብብርና ፍቅርን ማላቅ ይተበቅባቸዋል ሲሉም መልእክታቸውን አስተላልፈዋል። ኢትዮጵያውያን ሁሉ ወደ መነጋገር መድረክ ወደ መመካከር መድረክ ወደ መደማመጥ መድረክ ወደ መከባበር አንዱ የሌላውን ህመም ወደ ማከም በሌላው ህመም ሌላችን ኃላፊነት እንዲሰማን የማድረግ ሂደት ነውና ለሀገራችን ይሄ ትልቅ ሽግግር ምዕራፍ ነውና በጋራ እንምከር መፍትሄ እናምጣ እንስማማ ሀገራችንን እንገንባ እንበርታ ማለት ወዳለው